መሰረተ ነው። ነቢ ሰለላሁ ዐለይሂ ወሰለም መሰረት አድርገውልን ነው ይሄ ሰለላሁ ዐለይሂ ወሰለም አንድ ቱንከሑል መርአ ሊአርባዕ ሴት ልጅ ለአራት ነገር ነው የምትዳረው። እንደገና ሴት ልጅ ደግሞ ስታገባ ስትዳር ምንድን ነው እንዴት ነው እሷ ትጠየቃለች አትጠየቅ የሚለውን አስቀምጠውልን ሄዱ ነቢ ሰለላሁ ዐለይሂ ወሰለም። ሀታ ተጠይቀሽ ነው ፈቃድሽን ካሳየሽ ፈቃደኛ መሆንሽ ከተረጋገጠ በኋላ ነው የምትዳሪው። አንቺን በማትፈልጊው ሰው ላይ በዛም ጊዜ እንደማትፈልጊ ተናግረሻል። ዛሬም አትፈልጊም፣ ወደፊትም የማትፈልጊ ከሆነ የግዴታ ቀልብ አለብኝ ምናምን ባል ነገር የለም። አንድ ሰው ችግር ካጋጠመው በዚህ ሰበብ አይደለም፣ አላህ በፈለገው ጉዳይ ነው። ፈተና ነው። ባሮቹን አላህ ሱብሓነሁ ወተዓላ በፈለገው መልኩ ይፈትናቸዋል። ስለዚህ ይሄ ነገር አያሳስብሽ፣ ከአእምሮሽ ውስጥ አስወጪ። ኦኬ፣ ኢባዳሽ ላይ በርቺ፣ ቁርአን ቅሪ፣ ዲንሽን ተማሪ፣ ቀጥይበት። ስትማሪ የነበረውን ዲንሽን ቀጥይበት። ኢባዳሽ ላይ ተበራቲ። የጠዋትና የማታ አዝካሮች ፈጽሞ እንዳትተይ። ሊያገባሽ የመጣ ወንድ ካለ ወደ ቤት ሂድ። አንቺ ደግሞ እስቲኻራ አድርጊ። እስቲኻራ ታውቂያለሽ ሰላቱን? አዎ ኡስታዝ። በጣም ጥሩ። ከመጣ እስቲኻራ ያ እስቲኻራ ምንም አይነት መልስ እንዳትሰጪ እስቲኻራ አድርጊ። አላህ ሱብሓነሁ ወተዓላ ብሎ ኸይር ላንቺ ያለው ከሆነ ይመጣል፣ ይሳካል። ኸይር ያልሆነውን አላህ ያስወግደዋል። አተራስሽን አታስጨንቂ። ባረከላሁ ፊክ። طيب ኡስታዝ ጀዛከላሁ ኸይር። ባረከላሁ ፊክ። ማሰላም። ናም ዜድ يلا ቶሎ ገባ ብሎ ጊዜው ሄዷል። አልቋል። ሰላም አለይኩም ዜድ يلا ቶሎ ገባ ብሎ የለችም። طيب ነኝ ስደተኛዋ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አለ ኡስታዝ። ሰላም አለይኩም ወራህመቱላህ። ኡስታዝ የኔ ጥያቄ መስቀል ያለበት ሰጃዳ ላይ መስቀል ይቻላል? መስቀል እንደዚህ ዝም ብሎ መስቀል? አብ የት የመጣ መስቀል? እንዴት ነው ሰጃዳ ላይ እንዴት ላይ መስቀል ሊኖር ይችላል? መስቀል ይመስል አለበት ሰጃዳ ላይ። እኔ የምልሽ አንዳንድ ዲዛይኖች መስቀል የሚመስሉ ዲዛይኖች አሉ። ኦኬ፣ ዲዛይኑ እንደዛ ከሆነ መስቀል አይባልም። ነገር ግን መስቀል ሆን ብሎ መስቀል የተሳለበት ከሆነ መስቀል አይቻልም። እንዳሰግዱ እንደዛ አይነት ነገር ግን ለምሳሌ አንዳንድ አርኪቴክቸር የሚሰሩ ሰዎች ይህንን የሚያስመስል ነገር ከእሱ ጋር የተቀራረበ ነገር ከሆነ ይህ ችግር የለውም። ሆኖም ግን እውነትም መስቀል የሚመስል ከሆነ እንዳሰግዱ። ባረከላሁ ፊክ። መከረኛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ኡስታዝ እኔ ጥያቄ ስለ ኒካ ነው። ፈቀዲ ኒካ ከሰረን 3 አመት አካባቢ ሆኖ ነበር። እኔ ስደት ላይ እሱ ሀገር ቤት ነው ያኔ እኔም አልገባውም ሀገር። ከዛ ከሌሎች ከሴቶች ጋር ግንኙነት እንዳለው ሰማሁኝ ማለት ነው። ይህንን ነገር ትክክል ነው ወይ ብዬ ስጠይቀው ጭራሽ እኔ ፈትቼሻለሁ አለኝ ማለት ነው። ልክ ነው አይደለም ብሎ ሳይመልስልኝ ምን ብሎ ፈታሽ? አዎ ማለት ይሄ ነገር ልክ ነው ወይ እንዴት እንደዚህ ታደርጋለህ ብዬ ስጠይቀው እንደውም ፈትቼሻለሁ አለኝ። እሺ እዛ ይሄ እንዴት እንደዚህ እንትን ትላለህ? እንደውም በቃ እንደዛ ከሆነ ለቤተሰብ ተናገርና ፍቺውን እንትን እንበለው አልኩት ማለት ነው። እዛ አሁን አመት ሆኖታል። እዛ እኔ ለቤተሰብ ስናገር እንደዚህ እንትን ብሏል ብዬ ስናገር እሱም ምንም ያለው ነገር የለም። ከዛ በኋላ ተራስ እንደውም የሰጠሁትንም ብር ይመልስልኝ ብዬ ቤተሰቦቹም የኔም ቤተሰቦች እንትን ሲሉ እኔ ብር አልሰጠችኝም፣ እኔ የሰጠሁትን ክዶ ይሄን ያህል ብር ብቻ ነው የሰጠችኝ አለ። ያኔ ያው ኒካው ፈርሷል ወላ ኒካው አለ? ፈረሰ እንጂ ከላስ ቆየ እኮ ከፈረሰ አመት በለጠው። እሺ ያኔ አሁን እኔ የሰጠሁትን ብር መቀበል እችላለሁ አይደል? ለምንድን ነው የሰጠሽው ብሩ? ስራ እንዲሰራበት። ምን አይነት ስራ? ያኔ ሱቅ ምናምን ይሰራል። እሺ ስትሰጪው በስጦታ መልክ ነው የሰጠሽው ወይስ በብድር መልክ ነው? ያው ባሌ ነው ብዬ ከሰራበት ሁለታችንም እንለወጣለን በሚል ነው የሰጠሁት። ይኸውልሽ ስጦታ ከሆነ ማስመለስ አይቻልም፣ አይፈቀድልሽም። ስጦታ አይደለም፣ ስጦታ ነይቻ አይደለም የሰጠሁት። ስራ እንድትሰሩና አብራችሁ ለመጠቀም ከሆነ ይሄንን የሰራውና ያተረፈውን አንድ ላይ እንካፈላለን ብለሽ ከሆነ ኦኬ፣ እሱን
በቤተሰብ በሽማግሌ አድርጉና ቁጭ ብላችሁ ይወያዩ ቤተሰብ በሽምግልና ከዛ በኋላ ሐቃችሁን ሁሉም ይሐቁን ይወስድ። ባረከላሁ ፊክ ጀዛከላህ ያላ ተረኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ የኔም ጥያቄ በኒካ ጉዳይ ነው፣ ግን ስለ እህቴ ነው። ኒካ ከታሰረላቸው ያው ቤተሰብ በሚያውቀው ኒካ ከታሰረ ወደ 10 ዓመት ምናምን ሆኗቸዋል እና ደግሞ አገር ነበሩ። አሁን እሷ ወደዚህ መጣለች እና ከኔ ጋር አንዳንድ ነገር እናወራለን። እንደዚህ እኔም ስለ ኒካ ምናምን እያሰብኩኝ እንደ ስነግራት ምናምን ታወራኛለች። 2 ልጆች አሏት እና ደግሞ እሷ ያለችኝ ኒካ ከመታሰሩ ከ1 ቀን ከ2 ቀን በፊት ተገናኝተን ነበር እኔና እሱ። አሁን ግን ሰዎች ስጠይቅ ያንን ኒካ ልክ እንዳልሆነ ነግረውኛል። እንዴት እንደማድረግ አላቅም። ከዛ በኋላ ልጆችም ወልደዋል። ይሄንን እንዴት እንደሆነ አላቅም ብላ አወራችኝ ማለት ነው። እኔ ምንም አላልኳትም። ይሄ ነገር አሁንም በጋብቻ አብረው ነው ያሉት? አዎ አብረው ነው ያሉት። ግን አሁን ያው ተስማምተው ወደ ስደት መጣለች እሷ። እሺ ኒካው ይታደስ። ኒካው ቢታደስ አሪፍ ነው። በቤተሰብ ብቻ ማንም ሰው እንትን ሳይል ሙጅብ ተሰርፈጠር ወላጅ አባቷ አለ አላ በጣም ጥሩ። 2 ምስክሮች አቅርባችሁ ሚስጥር መያዝ የሚችሉ አባቷ አለ አላ 2 ምስክሮች አቅርባችሁ ሚስጥር መያዝ የሚችሉ አባቷ አለ እሱ ሀገር ቤት እሱ ኢትዮጵያ ነው ያለው። እሱ ቀርብና አባትሽ አባቷ ማለት ነው እና 2 ምስክሮች خلاص ኒካሁን ደግሞ ማስር አለቀ። ያኔ ምስክሮቹ በእነሱ ነው ለበሱ ነው አይደል? የትኛው ነው የሚሆነው? ፈለገው ሰው ሙስሊም ይሁን የሚሰግድ ሰው ይሁን ችግር የለውም። ሚስጥር መያዝ የሚችል ሰው። እሺ ኡስታዝ ጀዛከላህ ኸይር። ናም ጀዛከላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ተቀበል ወበረካቱ። አንተ ጋር ነው የሚያስተጋባው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ተቀበል ወበረካቱ። አንተ ጋር ነው የሚያስተጋባው። ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጽ ተቀበል ወበረካቱ። አንተ ጋር ነው የሚያስተጋባው። የሰማይ ከሆነ ወርደ መልሰህ ግባ። ለአንተ አንተ የመጨረሻ ሰው ነህ። እሱን ነው መልሼ የማስገባው። ይቅርታ አድርጉልኝ፣ ምክንያቱም ጊዜ በጣም ሄዶብኛል። በጣም ዛሬ በጣም ቆያ። እሱን ነው መልሼ የማስገባው ከይቅርታ ጋር። የት አለ? የለም አልመጣም እስካሁን። እሺ አለ ይሰማሃል? ገብተሃል? አሁን ይሰማል። ልጅ 2 ልጅ ያላት ሴት አግብቼ ነበረ። እሺ እና እሷ ያው ሱቅ አላት፣ እኔም ነጋዴ ነኝ፣ እሷም ነጋዴ ናት። የምንኖረው የተለያየ ሀገር ነበረ። ከዛ እኔም እሷ የምትኖርበት ሀገር ላይ ሄድኩኝ፣ ኑሮ ጀመር እና ያው መጀመሪያ ስምምነታችን ምንድን ነው? ተመላልሼ እኔ ያው ትዳሩን ለማስከበር ነበረ። ትንሽ በኋላ ወንድምየው እዚሁ ሱቅ እሷ ሱቅ ላይ ትሰራለህ አለኝ እና ልጆቿ ያው የቲሞች ናቸው፣ ትላልቅ ናቸው፣ ደርሰዋል። እንደዛ አለኝ። ሲለኝ አይ እኔ እንደዚህ የቲሞችን ሀቅ ላይ እንዳይመጣብኝ እዚህ ሱቅ ገብቼ አልሰራም፣ እሷ እዚሁ ትስራ፣ እኔ የተቻለኝን ያቅም ዱብ እያልኩኝ ወደዛም ወደዚህም እያልኩኝ አመጣለሁ፣ እሰራለሁ አልኩኝ እና በዛ የተነሳ ያው ከእሷ ጋር ተስማምተን ነበረ። ወንድምየው የግድ እዛ ገብተህ ስራ አለኝ። እኔ ደግሞ የልጆቹን ሀቅ ልጆቹን ካልፈቀዱ እዛ ገብቼ መስራት አልፈልግም። ልጆቹ ለአቅመ አዳም የደረሱ ልጆች ስለሆኑ ነገ ስለሚጠይቁኝ አልፈልግም ብዬ እኔ ወደምኖርበት ሀገር መጥቼ ስራ እየሰራሁ ነበረ። በዚህ መሀል ያው 3 ወር አለፈ። አሁን
አሁን ምን ማለት ጀመረ? በሸሪዓ እኮ ከ3 ወር በላይ ተስማምተን ነው እኔ እና እሷ በሸሪዓ ከ3 ወር በላይ ከቆየ ትዳሩ አይሆንም ብሎ እያወራ ነው ያለው። እና እንዴት ይታያል በሸሪዓ ይሄ ነገር? ልብ ብለህ ስማኝ አደራ። ኒካሁ ምንም አይሆን ኢንሻአላህ 20 ዓመት ቢሆን ችግር የለውም። ኒካሁ ምንም አይሆን። ነገር ግን ወንድም በዚህ አይነት መልኩ ጣልቃ መግባት ከጀመረ ህይወታችሁ ላይ አደጋ ሊመጣ ይችላል፣ ትዳራችሁ ላይ ማለት ነው። ስለዚህ ይሄን ሰው በጥሩ ባህሪ መያዝ አለበት። በተለይ ተጽዕኖ በሷ ላይ ማሳደር የሚችል ከሆነ ማለት ነው። አንተ የየቲሞችን ሀብት መራቅህ ደግ አድርገሃል። ምክንያቱም በጣም አስፈሪ ነገር ነው። ኢነ ለዚነ ያእኩሉነ አምዋለ ልየታማ ዙልመን ኢነማ ያእኩሉነ ፊ ቡጡኒሂም ናረን ወሰየስለውነ ሰዒረን ይላል አላህ ጀለ ጀላሉሁ። ያስፈራል። የየቲም ሀቅ በጣም የሚያስፈራ ነገር ነው። ሆኖም ግን ወኢን ቱኻሊጡሁም ፈኢኽዋኑኩም ይላል አላህ ሱብሓነሁ ወተዓላ። ሆኖም ግን መጠንቀቁ አሪፍ ነው። ከእሷ ጋር ተስማምተህ ከሆነ እንደዚህ ያደረግከው ወንድሟንም ኦኬ በጽኑ ስነ ምግባር ኦኬ አይ እኔ ያስጠይቅያለሁ ችግር የለውም ምናምን ብለህ ክርክር መግባት ሳይሆን በተለይ እሱን ማሳመን የምትችል ከሆነ በእሷ በኩል እንድታሳምነው። ይሄን እኮ የሚያደርገው አላህን ፈርቶ ነው፣ ለእኔ ብሎ ለልጆቼ ብሎ ነው፣ የልጆቼን ሀቅ ላለመንካት ነው። ኦኬ ሌላ ሰው መሀል እንዳይገባ ፈልጎ ነው፣ የሰው ሀቅ ላለመንካት ፈልጎ ነው ብላ ከእሷ ጋር ያለ ግንኙነት ጥሩ ነው አይደለም? በእሷ ጋር ያለኝ ግንኙነት ጥሩ ነው። ግን ያው እሱን ስለምትሰማው አሁን እንዳልከው እሱን ስለምትሰማው ከኔ ጋር ጥሩ ታወራና ከእሱ ጋር ደግሞ ስታወራ የእሱን ሀሳብ ነው ይዛ የምትመጣው። ስለዚህ እኔ ደግሞ ያው ያንን ነገር ስላልተቀበልኩኝ የግድ እሷን እያባበልኩ ነው። ምክንያቱም በቃ እሱ በጥሩ ነው። ያው ጎበዝ በቃ በዚሁ ቀጥል። ነገር ግን ነገሩ የሚከር ከሆነ ሱቅ ላይ ሱቁ የንግድ ሱቅ ነው፣ ሸቀጣ ሸቀጥ አይደለ? የንግድ ሱቅ ሳይሆን ያው የልብስ ነው የሚሸጥበት። ያው የልጆቹ አባት ነው የከፈተው ለልጆች ሌላ መፍትሄ ኢንሻአላህ መጨረሻ ላይ ይሄ ካልተቻለ ኢንሻአላህ ወደፊት ሌላ መፍትሄ እናወራለን። ይሄ መጨረሻ ሞክርና ካልሆነ ሌላ መፍትሄ እናገኛለን ኢንሻአላህ። አላህ ይርዳ፣ አላህ ያግዝህ፣ አላህ ካንተ ጋር ይሁን። ልጁን ወንድሟን በጥሩ ስነ ምግባር ያዘው። በጥሩ ስነ ምግባር ቀስ እያልክ በተረጋጋ አንደበት በሕክማ እሱን ለመግዛት ሞክር። አላህ ያግዝህ፣ አላህ ያስችልህ። አላህ ስብሓነሁ ወተዓላ ሁሌም በኸይር ላይ የበላይ ያድርግ። ኢንሻአላህ ጀዛከላህ። ሹክራን ጀዛከላህ ኸይር። እሺ እንግዲህ ውድና የተከበራችሁ ዳዕዋ ነቢይ ታዳሚያን የዛሬ ፕሮግራማችን ይህንን ይመስል ነበረ። አላህ ስብሓነሁ ወተዓላ ኸይር ይቅጠማችሁ። አላህ ስብሓነሁ ወተዓላ ዱንያችሁንም አኺራችሁንም ያሳምርላችሁ። አላህ ስብሓነሁ ወተዓላ በጉዳዮቻችሁ ላይ ኸይሩን ይወፍቃችሁ። አላህ ስብሓነሁ ወተዓላ ሀጃዎቻችሁን አላህ ስብሓነሁ ወተዓላ በኸይር በሆነ መልኩ ያሳካላችሁ። ትዳሮቻችሁን አላህ የሰመረ ያማረ ኸይር ያለው ያደርግላችሁ። መልካም ሳሌህ ልጆች ይወፍቃችሁ። አላህ ስብሓነሁ ወተዓላ በዚች ዱንያ በኸይር ላይ የምትኖሩ በአኺራ በጀነተል ፊርደውስ ከነቢዩ ሰለላሁ ዐለይሂ ወሰለም ጎረቤት የምትሆኑ ያደርጋችሁ። ሙታኖቻችሁን አላህ ስብሓነሁ ወተዓላ ይታረቅላቸው። በሽተኞቻችሁን አላህ ስብሓነሁ ወተዓላ ያሽራቸው፣ አፊያ ያርጋቸው። ችግረኞቻችሁን አላህ ስብሓነሁ ወተዓላ ከችግር ያውጣቸው። ሀሳብ ያለባችሁ ጭንቅ ያለባቸውን አላህ ስብሓነሁ ወተዓላ ከጭንቅና ከመከራ ከገቡበት ፈተና አላህ ስብሓነሁ ወተዓላ በቀላሉ ያውጣቸው። አላህ ስብሓነሁ ወተዓላ ተበዳዮችን አላህ በደላቸውን ይስማላቸው፣ የበላይ ያርጋቸው፣ አሸናፊ ያርጋቸው። በዳዮችን አላህ ስብሓነሁ ወተዓላ ወደ ራሱ ይመልሳቸው። አላህ ወደ ራሱ ወደ ትክክለኛው መንገድ ይመልሳቸው። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዘል ጀላሊ ወል ኢክራም ረበና አቲ ኑፉሰና ተቅዋሃ وزكها أنت خير من زكاها أنت ولي ومولاها برحمتك يا أرحم الراحمين. اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين. وصل اللهم وسلم على نبينا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. الله سبحانه وتعالى بمكتل البروغرام በሰላም በደስታ በጤና ያገናኘን። እስከዛው ድረስ ሰላም ቆዩኝ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።